بسم الله والحمد لله والصلاة والسلام على سيد رسول الله السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ ሙስሊም እህት ወንድሞቼ እንዴት ናችሁ? ሀይቅ አልሐምዱሊላህ መልካም ሌሊተል ጁሙዓ ብያለሁኝ። ያማረ ሌሊተል ጁሙዓ ይሁንላችሁ። አንድ ነገር ላስታውሳችሁ ወደድኩኝ። ሑብ ማለት ምን ማለት ነው? ውዴታ ማለት ምን ማለት ነው? የሁብ ደረጃዎች አሉት። ግዴታ ይሆናል መውደዱ ግዴታ የሚሆንብን፣ መጥላቱ ግዴታ የሚሆንብንም ነገር አለ። መውደድ የማንችለው ነገር ክልክል ይሆናል። ሙባህ ጃኢዝ የሆነ ደግሞ መውደዱ የሚቻልም ነገር አለ። ዛሬ መውደዱ ግዴታ ከሚሆን ነገር ሁለት ብቻ ነገር ልጥቀስላችሁ። ግዴታ መውደዱ ግዴታ ከሚሆነው ሁለት ልጥቀስ። የመጀመሪያውና ቀዳሚ የሚሆነው አላሁ ሱብሓነሁ ወተዓላ መውደድ ነው። አላሁ ሱብሓነሁ ወተዓላ መውደድ ማለት ለክስ በራሳችን እንደምንወደደው ውዴታችንን እንደምንገልጸው አይደለም። ለአላሁ ሱብሓነሁ ወተዓላ ውዴታ ማለት ለአላሁ ተዓላ ውዴታ ማለት አላሁ ሱብሓነሁ ወተዓላን ስናውቅ፣ አላሁ ተዓላን ከፍጡራን ለይተን ስናውቅ ነው። አላሁ ሱብሓነሁ ወተዓላን ከፍጡራን ስናጥራራው ነው። አላሁ ተዓላን ከፍጡራን ስናጥራራ ነው አላሁ ተዓላ ወደድ ነው የሚባለው። ምክንያቱም አላሁ ሱብሓነሁ ወተዓላ ሀያሉ ጌታችን ከምንም ከማንም ፈላጊ አይደለም። አላሁ ተዓላ የዓለማት ፈጣሪ ነው፣ የአካላት ፈጣሪ ነው። አላሁ ተዓላ የሚዳሰሱ አካላትንም የማይዳሰሱ አካላትንም የፈጠረው እሱ ነው። አላሁ ተዓላ ነው የፈጠራቸው። እነዚህን አላሁ ተዓላ ታዲያ የፈጠራቸውን ፍጡር በጭራሽ አይመስልም። አላሁ ተዓላ በአካል ባህሪ አይገለጽም። አንዳንድ ሰዎች ለአላሁ ሱብሓነሁ ወተዓላ የማይገባ ባህሪን ሲሰጡ እንመለከታለን። ለምሳሌ በክፍል አካል መግለጽን ይመስል፣ ይሄ ከእስልምና የሚያስወጣ ነገር ነው። ምክንያቱም አላሁ ተዓላ በፈጠረው ፍጡር አይገለጽምና። አላሁ ሱብሓነሁ ወተዓላ በቁርአን እንዳለን እኔ ከዓለማት አልፈልግም ይለናል። ይህ ማለት አላሁ ተዓላ ፍጡራን በሚገለጹበት ባህሪ የማይገለጽ ጌታ ነው። አላሁ ተዓላ ለይሰ ከሚስሊሂ ሸይ ይለናል በቁርአኑ። እኔ ምንንም ነገር አይመስልም፣ ፍጡራኖችም እኔንም አይመስሉም። አላሁ ተዓላ በጭራሽ ከፍጡራኖች ጋር አይመሳሰልም። አላሁ ተዓላን ወደድን የሚባለውም በዚህ ዐቂዳ ላይ ስንጸና ነው። ይህ እምነት ሲኖረን ነው አላሁ ተዓላ ወደድን የሚባለው። ከዛሊከ አላሁ ተዓላ ወደድን ማለት አላሁ ተዓላን ወደድን የሚባለው አላሁ ተዓላ እንድንወድ ግዴታ ያደረገልብንን ነገራቶችን በመውደድ ነው። ከዛ መካከል ደግሞ ሰይዲ ዓለይሂ ሰላቱ ወሰላም አሉ። ነቢዩና ዓለይሂ ሰላቱ ወሰላም መውደድ፣ ሰይዲና ዓለይሂ ሰላቱ ወሰላም መውደድ፣ ከዛሊከ ሁሉንም ነቢያቶች መውደድ ግዴታ ነው። ነቢዩን ታዲያ መውደድ ደግሞ ከሁሉም ከፍጡራኖች በአጠቃላይ እንወዳቸዋለን። ሰይዲና ዓለይሂ ሰላቱ ወሰላም አላሁ ተዓላ በቁርአን እንዳላቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ነቢዩ ዓለይሂ ሰላቱ ወሰላም የተላኩት ለዓለማት እዝነት ነው። ሰይዲ ያ ረሱለላህ። ሑብ ውዴታ ማለት መሐባ ማለት ሲገልጹት ሲያብሩት ዑለሞች ኢነል ሙሒበ ሊመን ዩሒቡ ሙጢዑ ይላሉ። አፍቃሪ ለተፈቃሪው ታዛዥ ነው ይላሉ። ነቢዩና ዓለይሂ ሰላቱ ወሰላም ወደድን የሚባለው ሰይዲ ዓለይሂ ሰላቱ ወሰላም ያዘዙንን ስንፈጽም የከለከሉንን ደግሞ ስንከለከል ነው። ከዚህም መካከል ነቢዩ ዓለይሂ ሰላቱ ወሰላም ከመጥፎ መከልከል በጥሩ ነገር ማዘዝ ካዘናል። በጊዜያችን የጥሜት ባልተቤቶች በበዙበት ሰዓት ዝም ልንል አይገባም። እስልምናን የሚያሰድቡ አሉ። ለአላሁ ሱብሓነሁ ወተዓላ የአካልና የአካል ባህሪያትን እየሰጡ ጌታ ብለው እየሳሉ ሲፈልጉ እግሩን ጀሃነም ያስገባል የሚሉም መጥተዋል። ይህ ደግሞ እስልምናን የሚጻረር ነው። ሁሉም ሊያቅልን የሚገባው ነገር የእስልምና ሃይማኖት ሙስሊሞች አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ ነው፣ ፍጡራን ካይፈጠሩ በፊት የነበረ ጌታ ነው፣ ከፈጠረም በኋላ ፍጡራኖችን አይመስልም የሚለው እምነት ነው የሙስሊሞች እምነት። አላሁ ተዓላን
በአካልና በአካል ባህሪ የሚገልጹ በቦታ በአቅጣጫ የሚገልጹ ሰዎች ደግሞ ሙስሊሞች አይደሉም። እኛ ሙስሊሞች ነን ብለው ቢገልጹም ራሳቸውም እነዚህ ሰዎች ሙስሊሞች አይደሉም። ስለዚህ አንድ ሰው ሙስሊም ሊባል ዘንዳ አላሁ ሱብሓነሁ ወተዓላን ከፍጡራን ለይቶ ሊያውቅ ይገባል። ነቢዩም ዓለይሂ ሰላቱ ወሰላም ያስተማሩት ይሄን ነው። ሰይዲ ያ ረሱለላህ። ስለ ሰይዲ ዓለይሂ ሰላቱ ወሰላም ሲነሳ አንድን ሽዕር ላካፍላችሁ። የሰይዲና ዓለይሂ ሰላቱ ወሰላም መቃም ዘየረና ሰይዲና ዓለይሂ ሰላቱ ወሰላም ዘየረና እንዱ ዓረቢ እንደሃለ ያ ኸይረ መን ዱፊነት ፊ ቱርቢ አዕዙሙሁ ፈጣበ ሚን ጢቢሂነ ልቃዑ ወልአከሙ ነፍሲ ፊዳኡን ቢቀብሪን አንተ ሳኪኑሁ ፊህ ልዓፋፍ ወፊህ ልጁድ ወልከረሙ አንተ ሸፊዑ አለዚ ቱርጃ ሸፋዓቱሁ ዐንደ ሲራጢ ኢዛ ማ ዘለት ልቀደሙ ወሷሒባከ ፈላ አንሳሁማ አበዳ ሚኒ ሰላሙ ዐለይኩም ማ ጀራ ልቀለሙ። ሰይዲ ያ ረሱለላህ